ሰላም እንዴት ናችሁ? የልዩ ስፖርት ቤተሰቦች የእሁድ አመሻሽ አዳዲስ ስፖርታዊ ዜናዎችን አዘጋጅተናል። በሀገር ውስጥ ጉዳዮች ስንጀምር የድሬዳዋ ኢንተርናሽናል ስታዲየም የዋሊያዎቹን ጨዋታ በጊዜያዊነት እንዲያስተናግድ ፍቃድ አገኘ። የኢትዮጵያ ብሔራዊ ቡድን በ2027 አፍሪካ ዋንጫ ቅድመ ማጣሪያ መጋቢት 22 ከሳኦቶሜና ፕሪንሲፔ ጋር የሚያደርገውን የመልስ ጨዋታ በድሬዳዋ ኢንተርናሽናል ስታዲየም እንዲያከናውን በካፍ ፍቃድ ተሰጥቶታል። ዋሊያዎቹ ከ5 ዓመታት በኋላ በነጥብ መርሃ ግብር በሜዳቸው ጨዋታ የሚያከናውኑ ይሆናል። ለድሬዳዋ ኢንተርናሽናል ስታዲየም የተሰጠው ጊዜያዊ ፍቃድ ለአንድ ጨዋታ ብቻ ሲሆን ጨዋታው በዝግ ስታዲየም እንዲከናወን ካፍ መመሪያ ማስተላለፉን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። አትሌት ታደሰ ታከለ የ2026 ቶኪዮ ማራቶን ውድድር አሸናፊ ሆነ። በወንዶቹ በተካሄደው ውድድር ታደሰ ታከለ 2 ሰዓት ከ03:37 በሆነ ጊዜ በአንደኝነት ውድድሩን ጨርሷል። ጂኦፍሬ ትሮይቲች በ2 ሰዓት 03:37 ሁለተኛ ሆኖ ሲያጠናቅቅ፣ አሌክሳንደር ሙቲሶ በ2 ሰዓት 03:38 ከኬንያ ሶስተኛ ሆኖ ጨርሷል። ሙክታድሪስ አምስተኛ፣ ሰለሞን ባረጋ ሰባተኛ፣ ሰይፉ ቱራ ስምንተኛ፣ ሽፈራ ታምሩ 10ኛ ሆነው ኢትዮጵያውያን አትሌቶች ውድድራቸውን ጨርሰዋል። በሴቶች ኬንያዊቷ ብሬግድ ኮስጌ 2 ሰዓት ከ14:29 በመግባት የቦታውን ክብረ ወሰን በማሻሻል አሸንፋለች። ኢትዮጵያዊቷ ብርቱካን ወልዴ በ2 ሰዓት ከ16:36 የግል ምርጥ ሰዓቷን በማስመዝገብ ሁለተኛ ደረጃን ይዛ ስትፈጽም፣ አትሌት ሀዊ ፈይሳ 2 ሰዓት ከ17:39 በሆነ ሰዓት ሶስተኛ በመሆን ጨርሳለች። በተከታታይ ሁለት ጊዜ የቶኪዮ ማራቶንን ያሸነፈችው ሱቱሜ አሰፋ አራተኛ ደረጃን ይዛ ስትጨርስ፣ መገርቱ አለሙ አምስተኛ፣ መስታወት ፍቅር ሰባተኛ፣ አበሩ አያና ስምንተኛ ሆነው ውድድራቸውን ጨርሰዋል። በወንዶች የቶኪዮ ማራቶን አሸናፊው አትሌት ታደሰ ታከለ ውድድሩን በ2025 እና 2026 በማሸነፍ በ2019 እና 2020 አትሌት ብርሃኑ ለገሰ በተከታታይ ሁለት ጊዜ የቶኪዮ ማራቶንን ካሸነፈ በኋላ የመጀመሪያው አትሌት ሆኗል። በሴቶች ብሬግድ ኮስጊ በኢትዮጵያዊቷ ሱቱሜ አሰፋ 2 ሰዓት ከ15:55 ተይዞ የነበረውን የቦታውን ክብረ ወሰን 2:14:29 በመግባት አሻሽላለች። ኬንያዊቷ የገባችበት ጊዜ በማራቶን የሴቶች የምን ጊዜም 7ኛው ፈጣን ሰዓት ሆኖ ተመዝግቧል። ኢራን በ2026 የዓለም ዋንጫ ላይ ላትሳተፍ እንደምትችል አስታወቀች። የኢራን መንግስት የኒውክሌር መሳሪያ እያበለጸገ ነው በሚል አሜሪካና እስራኤል በጥምረት ኢራን ላይ ጥቃት መክፈታቸውን ተከትሎ በ2026 ዓለም ዋንጫ እንደማትሳተፍ በይፋ ባይገለጽም የብሔራዊ ቡድኑ ተሳትፎ አጠራጣሪ ስለመሆኑ የኢራን እግር ኳስ ፌዴሬሽን ፕሬዚዳንት ሜሄዲ ታጅ ገልጸዋል። ከኢራን ብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት ፕሬዚዳንቱ የኢራን ብሔራዊ ቡድን በዓለም ዋንጫ ይሳተፋል አይሳተፍም የሚለውን ጉዳይ የሀገሪቱ የስፖርት ባለስልጣናት ውሳኔ ያሳልፋሉ ብለዋል። የፊፋ ዋና ጸሐፊ ማቲያስ ግራፍስትሮም በዌልስ ከነበረው የአይፋብ ጠቅላላ ስብሰባ በኋላ በሰጡት አስተያየት ፊፋ በኢራን ያለውን ሁኔታ እየተከታተለ ነው ብለዋል። ሁሉም ተሳታፊ ብሔራዊ ቡድኖች በተገኙበት በዋሽንግተን የዓለም ዋንጫውን የዕጣ ማውጣት ስነ ስርዓት ይፋ አድርገናል። ዋነኛ ትኩረታችንም ሁሉም ተሳታፊ ብሔራዊ ቡድኖች ሰላማዊ የዓለም ዋንጫ የውድድር ጊዜ እንዲያሳልፉ ማድረግ ነው ሲሉም ተናግረዋል። ኢራን በዓለም ዋንጫው አልሳተፍም ካለች ፊፋ ከእስያ ዞን ወደ ዓለም ዋንጫ ለማለፍ በኮንቲኔንታል ፕሌይኦፍ ከቦሊቪያ ወይም ሱሪናም የሚጫወተው የኢራቅ ብሔራዊ ቡድንን በኢራን ቦታ በቀጥታ የዓለም ዋንጫ ተሳታፊ አድርጎ ዩናይትድ አረብ ኤምሬትስን በኢንተርኮንቲኔንታል ፕሌይኦፍ ተሳታፊ ሊያደርግ ይችላል። ኢራን በ2026 ዓለም ዋንጫ ምድብ 7 ላይ ከቤልጂየም፣ ግብፅ እና ኒውዚላንድ ጋር ተመድባለች። ብሔራዊ ቡድኑ የምድብ 3ቱንም ጨዋታዎች በአሜሪካ ምድር እንዲያከናውን ከኒውዚላንድ እና ቤልጂየም ሎስ አንጀለስ ላይ ከግብፅ ጋር የሚደረገው ጨዋታ በሲያትል እንዲካሄድ ፕሮግራም ወጥቶለታል። የኢራን ብሔራዊ ቡድን ለ2026 ዓለም ዋንጫ ሲያልፍ በተከታታይ ለአራተኛ ጊዜ ነው። ውድድሩ ሊጀመር ከ4 ወራት ባነሰ ጊዜ ውስጥ በዓለም ዋንጫ የመክፈቻ ጨዋታ አዘጋጅ ሀገር ሜክሲኮ ሰሞኑን በመንግስትና በእጽ አዘዋዋሪ ቡድኖች መካከል ተፈጥሮ የነበረው ኃይለኛ አመፅም የውድድሩ ሰላማዊነት ላይ ጥያቄ እንዲነሳ ያደረገ ጉዳይ ሆኗል። አርጀንቲና ከስፔን የሚያደርጉት የፊናሊስማ ጨዋታ ላልተወሰነ ጊዜ ተራዘመ። የ2024 የአውሮፓ ሻምፒዮኗ ስፔን ከ2024 የኮፓ አሜሪካ አሸናፊዋ አርጀንቲና ጋር መጋቢት 18 2018 በካታር ዶሃ ሉሳይል ስታዲየም ሊያካሂዱት የነበረው ግራንድ ፋይናል በተያዘለት ጊዜ እንደማይከናወን ታውቋል። አሜሪካና እስራኤል በኢራን ላይ በከፈቱ ጥቃት በመካከለኛው ምስራቅ ባለው ውጥረት ምክንያት ከደህንነት ስጋት ጋር በተያያዘ የካታር እግር ኳስ ፌዴሬሽን በሀገሪቱ ውስጥ የሚገኙ ሁሉንም የእግር ኳስ ጨዋታዎች ላልተወሰነ ጊዜ ማገዱን አስታውቋል። ለአራተኛ ጊዜ በሚካሄደው የአውሮፓና የላቲን አሜሪካ ሻምፒዮኖች ፍልሚያ ለጨዋታው የተዘጋጀው 80,000 ትኬት በ2 ሰዓታት ውስጥ ተሽጦ ማለቁ ይፋ ሆኖ ነበር። የፊናሊስማ ጨዋታን በተመለከተ በቀጣይ መቼና የት ይካሄዳል በሚለው ጉዳይ ላይ የፊፋ ማረጋገጫ እየተጠበቀ ይገኛል።
የቀድሞው የቼልሲ ተከላካይ ኩርት ዙማ ለዩናይትድ አረብ ኤምሬትሱ ክለብ አልዋህል ፈረመ። የ31 ዓመቱ ዙማ በነፃ ዝውውር የዱባዩን ክለብ መቀላቀሉ ታውቋል። ፈረንሳዊ ተከላካይ ከሮሜኒያው ክለብ ሲኤፍአር ክሉጅ ጋር የነበረውን ውል በጋራ ስምምነት ጥር ወር ላይ ነበር ያቋረጠው። የኩርት ዙማን ዝውውር ያፋጠነው የአልዋህል ስፖርቲንግ ዳይሬክተር የቀድሞው የባርሰሎና ተከላካይ ፈረንሳዊው ኤሪክ አቢዳል መሆኑም ታውቋል። ማርከስ ራሽፎርድ በባርሰሎና ለ3 ዓመታት በቋሚነት ለመፈረም ተስማማ። የ28 ዓመቱ እንግሊዛዊ በመጪው ክረምት የውሰት ውሉ ሲጠናቀቅ ማንቸስተር ዩናይትድን በመልቀቅ በቋሚነት ለባርሰሎና ለመፈረም የካታላኑ ክለብ ያቀረበለትን የ3 ዓመታት ውል ደሞዙን በመቀነስ ለመፈረም መስማማቱን የስፔኑ ስፖርት ጋዜጣ ዘግቧል። ባርሰሎና ራሽፎርድን በውሰት ሲወስዱ የተስማሙበትን በቋሚነት የማስፈረሚያ አማራጭ 30 ሚሊዮን ዩሮ ለማንቸስተር ዩናይትድ ለመክፈልም ወስኗል። የካታላኑ ክለብ የተጫዋቹን የዝውውር ሂሳብ በ3 ጊዜያት ክፍያ ለመፈጸምም መዘጋጀቱ ተነግሯል። ማርከስ ራሽፎርድ ለባርሰሎና እስካሁን በሁሉም ውድድሮች 30 ጨዋታዎችን አከናውኖ 9 ጎሎችን አስቆጥሮ 10 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ሰንደርላንድ የመሃል ተከላካዩ ዳን ባላርድ በክለቡ እስከ 2029 የሚያቆየውን አዲስ የውል ማራዘሚያ መፈረሙን አስታውቋል። የ26 ዓመቱ ባላርድ የአርሰናል አካዳሚ ውጤት ሲሆን በስዊንደን፣ ብላክፑል እና ሚልወል የውሰት ቆይታ ካደረገ በኋላ በ2022 ወደ ሰንደርላንድ ተዘዋውሯል። እንግሊዝ ውስጥ ቢወለድም በእናቱ የዘር ሐረግ ምክንያት ለሰሜን አይርላንድ የሚጫወተው ባላርድ በፕሪሚየር ሊጉ ዌስትሃም እና አርሰናል ላይ ጎል ማስቆጠር ችሏል። የቀድሞው የማንቸስተር ዩናይትድ ተጫዋች ጄሴ ሊንጋርድ ለብራዚሉ ኮሪንቲያንስ ለመፈረም ተስማማ። የ33 ዓመቱ እንግሊዛዊ በደቡብ ኮሪያው ሴውል ኤፍሲ የ2 ዓመት ቆይታ ካደረገ በኋላ በ1 ዓመት ውል በነፃ ዝውውር ወደ ብራዚሉ ክለብ ለመዘዋወር መስማማቱ ታውቋል። የቀድሞው የዌስትሃም እና ኖቲንጋም ፎረስት ተጫዋች ዝውውሩን ሲያጠናቅቅ በብራዚል ዋናው ሊግ የተጫወተ የመጀመሪያው እንግሊዛዊ ተጫዋች ይሆናል። ጄሴ ሊንጋርድ በኮሪንቲያንስ ከቀድሞው የማንቸስተር ዩናይትድ የቡድን አጋሩ ሜምፊስ ዴፓይ ጋር በድጋሚ የሚገናኝ ይሆናል።